እኔ ሰሞኑን የገባኝን ነው። ትንሽ ነገሮችን ግልጽ መደረግ አለባቸው። በተለይ ሶሻል ሚዲያ ላይ አክቲቪስት ነን ብለው የሚያስቡ በማህበረሰባቸው እንዴት አድርገው እንደሚጫወቱበት እኔ ማህበረሰቡ አይ ዶንት ኖ ያስተሳሰብ ደረጃችን ምን ላይ እንዳለ አላቅም። ባልና ሚስት አብረው ተኙ ሲባል ከሌ ከከሌ ጋር ተኛ ሲባል 80 ሺህ 90 ሺህ ተሰብስቦ መመልከት በምን ሞራል እንደሆነ ግራ ይገባኛል። ለሚጠቅም ነገር ጊዜውን ማሳለፍ የማይችል ትውልድ እንደተፈጠረ እየተመለከትኩ ነው። ቢሆንም ግን እውነቱን ከመናገር ወደኋላ አልልም፣ ተስፋ አልቆርጥም። አሳዛኝና አንገብጋቢ ነገሮች ቢኖሩም ማለት ነው። የሰማሁት አንድ ነገር አለ። ደቡብ ክልል ላይ በ700 ብር በወር ተቀጥሮ የረሃብ አለንጋ ስለገረፈው ለአንድ አፍታ ያዘዘው ምግብ እስኪመጣለት በረሃብ አደጋ ህይወቱ ያለፈ ወጣት አለ። ደቡብ ክልል ላይ ኢትዮጵያዊ ነው። ከዚህ ብሔር አለም። በተመሳሳይ ሶሻል ሚዲያ ላይ ላልተወለደ ልጅ ልመና የወጡ ላልተወለደ ልጅ መሰበር ያለበት ነገር ስላለ ነው። አንድ መምህር ካበደ ፓስተር ተብዬና ካልጸደቀ ምናምን የህዝብ መላቀቅ ካልቻለ ህዝቡ ዋጋ ይከፍላል የሚል ነገር ሲያስቀምጡ ተመልክቻለሁ። እኔም ይሉንታ ከሌለው አክቲቪስትና ማስተዋል ከጎደለው ህዝብ ከሚንቅ አክቲቪስት ነኝ ከሚል ወይም ደግሞ ሶሻል ሚዲያ ላይ አደባባይ ላይ የወጣ አካል ይሄ ህዝብ ካልተላቀቀ ተስፋ አለው ብዬ አላስብም። ሶሻል ሚዲያ ላይ የምትተላለፈው እያንዳንዷ መልእክት ዋጋ እንደምታስከፍል ስለማቅ ነው። እኔ አንዲት ያረገዘች ገና ተወልዶ መከራውን ብዙ ምድር ላይ አለ። ላልተወለደ ልጅ እርዳታ ለማሰባሰብ አደባባይ ላይ ወጥታ እቁብ ሲጣጣሉ ተመልክቻለሁ። በመቀጠል ደግሞ የሰው ልጅ ክብር አጥቶ የሚበላው የሚል ሰው አጥቶ ብዙ መከራና ብዙ ችግር አለብን እንደ ኢትዮጵያ። ሁሉም ሰው ኮንሰርን አድርጎ ይመልከተው የሚል ድንቁርና ያለብኝም። ሁሉም ሰው እዛ ላይ ፎከስ ማድረግ አለበት፣ ይሄ ለሰው ልጅ አስቡ የሚል ድንቁርናም የለብኝም። አትሊስት እንኳን ለማህበረሰባችን ማሰብ መቻል አለብን የሚል እምነት አለኝ። ምን ልል ፈልጌ ነው፣ ያዛ ላይ ምድር ላይ የሚልስ የሚቀምስ አጥቶ ፎቶውን ለጥፈዋለሁ ፈልጌ። ህይወቱ ያለፈ ወጣትና አንዲት ልጅ ደግሞ ሶሻል ሚዲያ ላይ ቁጭ ብላ ስራ አትሰራም፣ ምንም አታረግም። በቃ ይሄ እኔ ጌም የሚጫወት በሙሉ በነገራችን ላይ እኔ አልስማማም፣ ልመና ብዬ ነው ማምነው። ቤተክርስቲያን በር ላይ ተሄዶ እነ ጊዮርጊስ ማርያም በር ላይ ሄዶ ስለ ማርያም ስለ ገብርኤል የሚያጸድቁ ሰዎች አሉ። እነዚህኛዎቹ ደግሞ ዘመናዊ ወንበር ገዝተው ምን ገዝተው አንድ አበባ ሁለት አበባ ምናምን ሲሉ ልመና ነው። በቃ ምንም ሌላ ነገር የሚያሳዩን ነገር የለም። እኔ ልመና ነው። በልመና ላይ የተሰማሩ ሰዎች የውሻ ልደት ሲያከብሩ 80 ሺህ ሰው ምናምን ተሰብስቦ ደግሞ ወደ 25 ሺህ ሰው ተሰብስቦ ስመለከት ተሸዋውደናል መሰለኝና ያልተግባባ ነው ነገር አለ የሚል እምነት ስላለኝ ነው። እና ምንድነው የሆነው? እኔ ጥያቄ ነው። እኔ ምንም ይሄ አሁን አንዳንዶቹ አስተያየት የሰጡትን ሰጥቻለሁ። አንተ ቅናት ነው ምቀኝነት ነው። እኔ ራሱ አሁን እውነት አሞኝ ነበር ሰሞኑን። ያገገመ ፊት ነው ራሱ የምታዩትና ቱ ማች ስትረስ ማለት ነው። በዚህ በሀገር ጉዳይ ያለውን ነገር ቱ ማች ስትረስ። እኔ ራሱ ከእንደዚህ አይነት ከስትረስ ውስጥ ነገሮች መላቀቅ መቻል አለብኝ። ብዙ ኢንፎርሜሽን እየመጣልኝ በዛ ላይ ከልቤ ስለማረጋቸው ትንሽ እኔም ታምሜ ነበረ። ምን ልላችሁ መሰላችሁ፣ ይሄን ሳልናገረው ባልፈው ራሱ ይሄ አያስተኛኝም። እና አንድ ምድር ላይ ተወልዶ መከራውን የሚያይ ልጅ እያለ ላልተወለደ ልጅ ለዛውም በሰለጠነ ዓለም እየኖሩ ገና ለሚወለድ ልጅ ልመና የሚገቡ ሰዎች ካሉ የሰው ልጅ የሚቀምሰው የሚል ሰው አጥቶ እየወደቀ ለውሻ ልደት እናከብራለን ብሎ አደባባይ ላይ ከወጡ በሳውዝ አፍሪካ በሳውዲ አረቢያ ላይ
ወገኖቻችን ጭንቀት ላይ እንዳሉ ሰምተናል። ሀና የምትባልም ልጅ በዚሁ ጉድ ውስጥ ያለፈች ነች። የተለያዩ አጀንዳዎች እየመጡ እየተርበደበዱ ነው። የፖለቲካውን ጉዳይ ስናነሳ የምርጫ ጉዳይ ከፊታችን መጥቷል። የምርጫ ጉዳዩን መመልከት ብዙ የሚያብራራው ነገር አለ። ምን አይነት አጀንዳ እየመጣ ነው? ይሄ የትጥቅ ትግል ተብሎ የገቡ አካላቶች ትጥቅ ትግል ላይ ያሉትን ነው። ጎንደር ላይ ትላንትና የተደረገውን ሰልፍ መመልከት፣ ይሄ የፖለቲካውን ትኩሳት መለካትና ማየት፣ ያንን እያንዳንዱን ነገር ምን እየሆነ ነው የሚለውን ነገር መታዘብ ብቻ ሳይሆን ደግሞ ፕራክቲካሊ የሆነ መሰራት መደረግ ያለባቸውን ነገሮች እያደረግን የሚሄድ ካልሆነ ጫጫታ፣ ሁካታ ምናምን ከዚህ ከሶሻል ሚዲያ ምንም አልፈልግም። ከማንም ምንም የምፈልገው ነገር የለም። ወደዚህ አይነት ትግል ሲገባ የያዝኩት ዓላማ አለ። እንደ አማራ እየተጨፈጨፈ ነው። ዘሩ እንዲጠፋ ተፈርዶበታል። እንደ ኢትዮጵያን ለማፍረስ የተነሱ ኃይሎች አሉ። ኢትዮጵያ ማትፈርስም፣ አማራ መጨፍጨፍ የለበትም፣ ጄኖሳይድ መፈጸም የለበትም፣ ወንጀለኞች መቀጠል የለባቸውም። በዛች ሀገር ንጹሃን ወደፊት መምጣት መቻል አለባቸው። በብቃትና በችሎታ ሀገር መመራት አለባት። ሀገር ችግር ውስጥ እየገባች ነው። 120 እና 125 ሚሊዮን ህዝብ ከዚህ የበለጠ የሞት አደጋ ከፊት ተደቅኗል የሚል ስጋት ስላለብኝ ነው እንጂ ሌላ ጥቅም ምናምን ፈልጌ አይደለም አደባባይ ወጥቼ የማወራው። ራሳቸውን በኢኮኖሚ ማሸነፍ ያልቻሉ በጣም በርከት ያሉ የችግሩ ምንጭ ሆኑ አክቲቪስት ነን የሚሉ አሉ። እነ አዶናይ መመልከት ይቻላል። ምን ያህል ሲቃዡ እንደነበረ ጌም በመጫወት 80 ሺህ እና 90 ሺህ ሰው ሰብስበው ምን ሊያደርጉ እንደሆነ አንዱ አንዱን ሚስት ቀማት ምናምን እያሉ አጀንዳ መጥቶ እዚያ አደባባይ ላይ መወራቱ ይሄ እዛ ልግጀሪ ላይ አይደለንም እኮ እኔ እንደሚሰማኝ እንደውም አንዳንድ የኔ ቅርብ ወዳጆች የምንሉኛል ምድር ላይ ያለውን እኮ ስላላይ የሆነው ፈታ እያሉ እየኖሩ ነው። አንተ ዝም ብለህ ነው ነክሰህ የምትይዘው ምናምን። አንተ የከተማ ልጅ አይደል? የከተማ ልጅ ማለት ለእውነት የሚቆም ሀቅን የሚያስቀምጥ ለእውነት ዋጋ የሚከፍል በዛ ላይ ደግሞ የአዲስ አበባ ላይ ስትሆን፣ በዛ ላይ ደግሞ አማራ ስትሆን፣ በዛ ላይ ደግሞ ኢትዮጵያዊ ስትሆን የሚኖርህ አስተሳሰብ ከፍ ያለና የላቀ ነው ብዬ አስባለሁና የነዚህ ሁሉ ውጤቶች ሆኜ ነው እያየኋችሁ እየተመለከትኳችሁ ያሏችሁትና በአጠቃላይ ልል ፈልጌ ነው። ሰው አንዴ መንጋ ከሆነ እንግዲህ ይሄንን መንጋ እንዴት እናስተምረው? ይሄንን በዚህ ጥፋት የውሻ ልደት የምታከብሩ፣ ላልተወለደ ልመና የምትወጡ፣ ጌም የምትጫወቱ፣ ስትበላቀጡ የምትሉ፣ ይሄ ወንበር እየገዛችሁ ይሄ አጀንዳ እያመጣችሁ እዚህ የምትሰጡ፣ የፖለቲካ ሸቀጣችሁን የምታራግፉበት ምናምን ስራችሁን የሚከፈላችሁ እናንተ ችግር የለውም። ይሄ ግን ሳታውቁ ገብታችሁ የምታወቁ ሰዎች ካላችሁ አሁንም ነገም ከነገ ወዲያም በምድር ብታልፉ በሰማይ ዋጋ ትከፍላላችሁ። የህዝቡ እንባና የህዝቡ ለቅሶ በጣም ከፍተኛ ነው። ችግር ውስጥ ነው ያለ ነው። የዛ ልጅ አሟሟትን ያየው ተለጥፎ የ700 ብር ትወር ተቀጥሎ ያችን ገንዘብ ለመብላት የሚበላበት አጥቶ ሞቷል። እዚህ አደባባይ ላይ የውሻን ልደት እናከብራለን ነው። አንድ ልጅም ተመልክቻለሁ። የሚልሰው የሚቀምሰው አጥቶ ብዙ ሰው ተሻግሮ ሲሄድ አንድ ሰው ብድግ አድርጎ ሲያጎርሰው። የችግሮች ሁሉ ቁንጮ፣ የችግሮች ሁሉ መሰረት እኛ ጋር ነው ያሉት እዛ ምድር ላይ። ይሄንን ታሳቢ እናድርግ። ብልጦች አሉ፣ አይነው ብልጦች አሉ፣ በጣም ብልጦች አሉ። ይሄ ገፎ ለገፋፊ ምናምን እዚህ ሶሻል ሚዲያ ላይ ምናምን የራሳቸውን ስራ የሚሰሩ ከነሱ ጋር መመላለስና ከነሱ ጋር መለፋደድም ተገቢ ነው ብዬ አላስብም። ማህበረሰቡ ሊያውቅ ይገባል። ይሄ አጀንዳ የሚመጡት ይሄ አክቲቪስቶች የሚያመጡልን አጀንዳ የቤተ ክርስቲያን የክርክር የሙስሊም ወንድሞቻችን ምናምኖቻችን እኔ በየራሴ አቋም አለኝ። በሃይማኖቴ ማየት ያለብኝ መገምገም ያለብኝ ነው። ግን አሁን እነዚህን ሁሉ ጥንቅጦች የምናስተናግድበት ወቅት ነው ወይ? እንደ ሀገር የምናስብበት ወቅት አይደለም ወይ የሚለውን ነገር እንደው እንዴት አድርጌ ሰብሰብ እንደማደርገው ግራ ይገባኛል። ምክንያቱም ከችግሩ ትልቅነት አንጻር ከችግሩ በጣም መከራ ውስብስብነት አንጻር እንዴት አድርጎ መሰብሰብ ራሱ በጣም አስቸጋሪ ነው እና ጸልዩ፣ ለእውነት የምትቆሙ ለእውነት ቆሙ፣ እውነተኛ ሰዎች ወደፊት እንዲመጡ ስሩ።
ንጹሃን እየረገፉ የኑሮ ውድነቱ፣ ረሃቡ፣ መከራው፣ የፖለቲካ ሸቀጡ ይሄን ህዝብ የማንገላታቱ ንጹሃን በየሰዓቱና በየጊዜው ማልቀሳቸው በየእስር ቤት በየጭንቀቱ በየጉድጓድ ውስጥ የተቀበሩ በርከት ያሉ ወገኖቻችን ድምጻቸው ደማቸው ይጠራናል። ስለ እውነት በአደባባይ ላይ የምንቆምበትን መንገድ መስመር የምዘጉ ሰዎች ዞር ብትሉ መልካም ነው። ከዛ ውጭ ግን ለእያንዳንዱ ዋጋ የሚከፈልበት ጊዜ ሩቅ አይሆንም። ዛሬ ልንስቅ እንችላለን፣ ነገ ደግሞ የሆነ ነገር ሊመጣ ይችላል። ስለዚህ ከሁሉም አንግል ከሁሉም አቅራቢያ ከሁሉም አቅጣጫ ያላችሁ ስለ እውነት አይናችሁን ፎከስ አድርጉ፣ በህዝቡ ላይ አትቀልዱ የሚል መልእክት ለማስተላለፍ ነው ሀሳቤ። እንግዲህ ታምሜ ከተነሳው በኋላ ይሄ የመጀመሪያ ሰፋ ያለ መልእክቴ ነው። እንግዲህ ስለ እውነት ህይወት ምን አይነት ጎደሎ የሰው ልጅ ጎደሎ እንደሆነ ከኔ በላይ ምስክርነት የሚሰጥ ሰው የለም። ውጥት ብለን ቅርት የምንል ሰዎች ነን። እኔ አንዱ ምስክር ነኝ። ውጥት ብለን ቅርት ብለን የምንሄድ ሰዎች ነን። ስለ እውነት መቆምና ስለ እውነት ዋጋ ከፍሎ ተሻግሮ መሄድ ትልቅ ነገር ነውና የኢትዮጵያ አምላክ ያህል ኢትዮጵያም ህዝቦቿም ንጹዎች ናቸው። አሁን ግን የማየውና የምመለከተው ነገር ትንሽ አንገት የሚያስደፋው ነው ስላገኘሁት ነው። ሁላችንም ስለ እውነት እንቁም። ስለ እውነት የሚደረጉ ነገሮችን ተከታተልና ግን ከእውነተኛ ሰዎች ጎን እንቁም ለማለት ነው። ቴንክ ዩ